እጅግ ያሳዝናል። በሀገራችን ኢትዮጵያ የደከሙ ኢትዮጵያውያንንና አቅም ያጡ አረጋውያንን በማንሳት የሚታወቀው ከመቄዶንያ የተሰማው አሳዛኝ ዜና ምንድነው? አሁን መቄዶንያ ነሰይፉ 5 ቢሊዮን ብር እንሰበስባለን ብለው እየታገሉ ነው። እየወጣ ያለው ገንዘብ እየተለፋ ያለው ልፋት ተገቢ አይደለም ብዬ ነው ማምነው። በኢትዮጵያ ውስጥ ያሉ ብቻ ሳይሆን በዓለም ላይ ያሉ ጠማማ ሰዎች አንድ ላይ ቢደመሩ የኔ ጉዳይ ምንም አይሆን። አረ ጴንጤዎች አበዱ። አረ ጴንጤዎች እያበዱ ነው። ጌታ ምቾት ላይ ነኝ። ኢየሱስ ይመቻል። ያንተን ተረት አልሰማም አባቴ ሲናገር የሰማችሁት ወንድም ለነገሩ ምን ሲናገር አልኩኝ እንግዲህ የመደንፋት ነው የሚታየው። እንደው በፈጣሪ ስም ምን አይነት ጥላቻ ነው ያላችሁ ግን ለእመቤታችን? ምን ያክል ነው የምትጠሏት? ማንበብ ያለመቻል አስቀያሚ ፓርት እዚህ ጋር ነው። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። ያትነሽም በቤቴ አረ ልከታልሽ በኃይል ጩና አረ በቤቴ ማርያም የትዋለሽ አብሬቴ ማርያም ነይ በይ። አረ ወይ ተቃጠልኩ እኮ የት አባቴ ልግባሽ? እኔ አላልኩ። አረ ተቃጠልኩላችሁ። አረ ማቤቴ ድናሽ አረ ዛይኝ በቃ አረ ልተኛ በቃ። ወይኔ ማቴ ወይኔ እናቴ ሰራችልኝ። ወይ ተፈገሬት እንትና ነው ራሴን በራሴ ገድዬ እንደው በፈጣሪ ስም ምን አይነት ጥላቻ ነው ያላችሁ ግን ለእመቤታችን? ምን ያክል ነው የምትጠሏት? እሱ እርግጥ ነው ሰይጣን ሁልጊዜም ቢሆን አጥብቆ እመቤታችንን ይጠላል። ምክንያቱም ክርስቶስ ወደ ምድር እንዲመጣ ምክንያት ስለሆነች አጥብቆ ይጠላታል። የእናንተ ድራማ ደግሞ በጣም በዛ። ምን ማለት ነው? የእመቤታችንን ስም የአጋንንት ስም አደረጋችሁት። አሁን ደግሞ እንደው ለመናገር ራሱ አንዳንድ ጊዜ ግራ ይገባኛል። ይህ ስም እኮ ክርስቶስን የወለደች ያቺ ከሴቶች መካከል የተለየች የተባለች በጣም ድንቅ የሆነች በዓለም ላይ በፊትም አሁንም ወደፊትም የማይገኝ ስም ያላት ያቺ ሴት ክርስቶስን ኢየሱስን የወለደች ናት። እንዴት አይነት ድፍረት ነው ግን ያላችሁ እናንተ? እንግዲህ እግዚአብሔር እናንተ ልቦና ይስጣችሁ ከማለት ውጪ ምንለው ነገር የለም። ይህንን ያክል ጥላቻ ግን ምቾት ላይ ነኝ። ኢየሱስ ይመቻል። ኢየሱስ ያንተን ተረት አልሰማም አባቴ። እኔ የምሰማው በመስቀሉ ላይ የተሰቀለልኝ ኢየሱስ ክርስቶስን ነው። የሱን ወንጌል ነው የምሰማው። ጠላት ተሸበር፣ አዎ አምሯል እንዴ የቀልዱን ነው እንዴ ምናምን ስትል ዋል እንደ ተወዛገብክ ትኖራለህ። ስለኔ ግን ያዳነኝ ኢየሱስ በኔ ውስጥ ከብሯል። በኔ ውስጥ የከበረው ኢየሱስ ክርስቶስ ነው። በአሁን ሰዓት ክብሩን ይውሰድ የኔ ጌታ። ዮኒ ማኛ ያስነጥስ። ዮኒ ማኛ እንዲህ በይ ለገንዘብ ተቀየረ። ጌታ ምን አጥቶ በእናንተ ልዋረድ? think about for many በእናንተ ልዋረድ የእናንተን ስድድብ ሸቀልኩባቸው እኔ አራዳ ልጅ ምናምን ብዬ በጌታ ሙድ ልይዝ። ድሮም ታቀኛለህ። ስዕል አምላኬ አልነበርኩም። ድሮም ተረት የምቀበል ሰው አልነበርኩም። በፊትም I never did ነግሬሃለሁ። በፊትም እያለሁ ተረት አልቀበልም፣ ገድል አልቀበልም፣ ስዕል አልቀበልም፣ አልሰግድም ያልኩ ሰው ነኝ። እንኳን አሁን ጌታ ውስጥ ገብቶ ስለዚህ ማጭበርበር ዮኒ ማኛን አይቻልም። ክብሩን ይውሰድ ጌታ። ሰላማችሁ ብዝት ይበል። ጠላቶች እያለቀሱብኝ ይሄዳሉ። እኔ በክርስቶስ ክብር እየለመለምኩ እኔ ብቻ አይደለም እኔ ፔጅ ያላችሁ ወንድምናቶቼ በክርስቶስ ክብር አብረን እያመለክን እንለመልማለን። የጠፉ በጎችን እናገኛለን። ምን ሶሻል ሚዲያ ላይ ስትላላሱ እኮ ነው የምትውሉት። ነበርኩበት እኮ አንዱ አንዱን ይሰድባል፣ አንዱ አንዱን ያሰድባል፣ ወይ ፖለቲካ ላይ ያዙ ይልቀቁኝ ይባላል። አለቀ።
የጌታ ክብር ይገለጣል። አብረን በጌታ መለምለም ነው። ከዚህ በኋላ ገስወ ዮኒ ማኛ ተሳዳቢው ቀርቶ ዮኒ ማኛ ፓስተሩ፣ ሐዋርያው፣ ነብዩ እያልክ ታወራለህ። ወደፊት ታወራዋለህ። እየመረረ ትውጠዋል። እያስመረርኩ ነው ማዙት። ለምን እኔ ውስጥ ያለው ጌታ የታመነ ነው። ልድገመው። እኔ ውስጥ ያለው ጌታ የታመነ ነው። ጊዮርጊስ ምንድነው? ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ ይሏል። ታዲያ ጊዮርጊስ ይሄን ቃል ሲጠቀም ለሃጃው ነው የተገዘገዘው፣ ለኔ አይደለም። ኦኬ እንግዲህ አሁን ሲናገር የሰማችሁት ወንድም ለነገሩ ምን ሲናገር አልኩኝ እንግዲህ መደንፋት ነው የሚታየው። በጣም ይቅርታ ያድርግልኝና ከዚህ ቀደም ጌታ ኢየሱስ ከእመቤታችን ማለት ሰው ሲሆን ማለት ነው ከእመቤታችን ወይም ከሰው ስጋ አልነሳም ብሎ አስተምሮ ኖሮ ከ5 ዓመት በኋላ ደግሞ አይ ተሳስቼ ነበር ብሎ የመጣው ሰው ማለት ነው። ምን እያልኳችሁ ነው? በጣም አደገኛ የሆነ ነገረ ክርስቶስ ላይ በቀላሉ የሚስት ከዛ በኋላም ደግሞ በቀላሉ ደግሞ ይመለሳሉ የሚል አይነት ሰው እንግዲህ ከእንደዚህ አይነት ሰው አሁን ከተናገረው የተሻለ ነገር እንግዲህ ይናገራሉ ብለን እኛም አንጠብቅም። እሱን የተረዳሁት ባይሆን ግን ይሄንን ወንድም እንደዚህ ያዝ አድርጉትና ከዛው ከፕሮቴስታንት ደግሞ ሻል ያለ ደግሞ መረዳት ያላቸው ወንድሞች ደግሞ አሉ። ለምሳሌ ተመልከቱ። ክርስትና ከዚህ ምድር አይጠፋም ብለው የተሟገቱ የኦርቶዶክስ ልጆች አሉ። ስለ ኢየሱስ የሞቱ በጣም ጀግናዎች። ይሄ ሆዳም ዳቦ የበላ ወንጌልን ትሸጣለህ። እግዚአብሔር ይገስጽ። አባቶች ነፍስ ዋጋቸውን ከፍለዋል። እነ ግራኝ መሐመድ ምድሪቷን ሲያምሱ ነገሩ የትኛው ፕሮቴስታንት ቤተክርስቲያን ነው? እውነቴን እኮ እነዚህ ላሊበላ እኮ በድንጋይ በእጅ እኮ ስለ ዋጋቸውን እዛ ቦታ ላይ የሚበላ ነገር የለም እኮ በእውነት የሚበላ ነገር የለም። የተለያዩ ግለሰቦች በማህበራዊ ሚዲያ በመውጣት መናገር ስለቻሉ ብቻ ትችቶችንና የተለያዩ ነቀፌታዎችን ሲያነሱ ይሰማሉ። ታዲያ በዛሬው ዕለት በደረሰ መረጃ አንድ ግለሰብ በማህበራዊ ሚዲያ ላይ ብቅ በማለት እጅግ አሳፋሪ የሆኑ ንግግሮችን ሲያደርግ ተደምጧል። ይህ ግለሰብ ቁጭ ብሎ ከመተቸት ውጪ ምንም አስተዋጽኦን ሲያደርግ አልተመለከትነውም። በማህበራዊ ሚዲያ ላይ በመውጣት ለመቄዶንያ እየተደረገ የሚገኘው ነገር አግባብ አይደለም በማለት ትችትን ሲያቀርብ ተሰምቷል። ታዲያ በዚህ ግለሰብ ላይ የተለያዩ ሰዎች ሐሳባቸውንና አስተያየታቸውንም እየሰጡ ይገኛሉ። አሁን መቄዶንያ እነ ሰይፉ 5 ቢሊዮን ብር እንሰበስባለን ብለው እየታገሉ ነው አይደለ? እማዝነው ምን መሰለ፣ ይሄ ሁሉ ገንዘብ የሚሰበሰበው ህንጻ ለመስራት ነው። ዋይ በእርዳታ ለሰው ምቾት መስጠት አይጠበቅብህ። በመጀመሪያ ብዙ ሰዎች መርዳት ነው እንጂ የሚጠበቅብህ ምቾት መስጠት አይደለም የሚጠበቅብህ። ገባ? እንደዛማ ከሆነ ልንመኝ ነው እዛ መግባት ማለት ነው። የሚመኙት ቦታ አይደለም ማድረግ ያለብህ። ስቲል እየወጣ ያለው ገንዘብ እየተለፋ ያለው ልፋት ከህንጻ አንጻር ተገቢ አይደለም ብዬ ነው ማመን። በርግጥ አሉ እንደነዚህ አይነት ሰዎች ሁሌም ስራቸው ቁጭ ብለው የሚሰራ ሰውን መተቸት፣ ማንቋሸሽ፣ ስራውን ማጣጣል የሆነባቸው ኔጌቲቭሊ ማይንድድ የሆኑ በጣም ብዙ ሰዎች አሉ። ለራሳቸውም ማይሰሩም ሌላውንም ማያሰሩ። በጣም እኮ የሚገርመው ለመተቸት እንኳን ይመቻል ወይ? መቄዶንያ አይመችም እኮ። ምን ብለህ ትተቸዋለህ? በምን ምክንያት? በስተርጅና በአመሻሽ እድሜያቸው ላይ ጎዳና ላይ የወደቁ እናት አባቶችን ከጎዳና አንስቶ ስለተንከባከበ ነው የምትተቸው? ወይንስ ቀን ጥሏቸው የአእምሮ ህሙማን ሆነው ጎዳና ላይ የወደቁ ወንድም እህቶችን አንስተው ስለተንከባከቧቸው ነው የምትተቹት? በህመምና በስተርጅና ራሳቸውን መቆጣጠር ማይችሉ ራሳቸው ላይ የሚጸዳዱ እናት አባቶችን የአእምሮ ህሙማንን ዳይፐር እየቀየሩላቸው ሳይጠየፉ የሚንከባከቡ እህት ወንድሞቻችሁን እንዴት የመተቸት ድፍረቱን አገኛችሁ? እናንተ ምን ሰርተ ነው አንተ የምትተቸውን? ጭራሽ እንዳንተ አይነቱ ነው እነ ሰይፉ ፋንታውንን ጠርቶ የሚተቸው። ያንተ አይነቱ እኮ እንቅልፉን እያንኮራፋ ሲለጥጥ በሌሊት በዛ ሌሊት ላላነሰ ወራት እንቅልፉን አጥቶ ከሰውነት ተራ ወጥቶ ለእናት አባቶቹ የለፋ እኮ ነው ሰይፉ ፋንታው።
ያንተ አይነቱ ነው እንዴ እሱ የሚተቸው? ፎቁ ብለህ ከምትተች ምን ያካትታል የፎቅ ዓላማው ምንድነው? ምንድነው ከዛ በኋላ አገልግሎት የሚሰጠው ብለህ ለምንድነው ያልጠየቀው? ቢያንስ ምንም ነገር ባታደርጉ ምን አለ አፋችሁን ዘግታችሁ ዝም ብትሉ። ትችታችሁን ለመረዳት እንኳን ኦኬ ብሔርን መሰረት ያደረገ ድርጅት ስለሆነ ነው እንዳንል፣ ብሔርን መሰረት ያደረገ ድርጅት አይደለም። አማራ የሆኑ ኦሮሞ የሆኑ ትግራይ የሆኑ ሌላም ያልጠቀስኳቸው የሌላ ብሔር ተወላጆች ሊሆኑ ይችላሉ። ብቻ ግን አረጋውያን የሆኑ በየጎዳና የወደቁትን እንደ ሰው ተቀብሎ የሚንከባከብ ማዕከል ነው። ወይ በሃይማኖት ምክንያት የምትተቹት እንዳንል ሃይማኖትን መሰረት ያደረገ አይደለም። በጣም ብዙ የፕሮቴስታንት እምነት ተከታይ የሆኑ እናት አባቶች የሚረዱበት ነው። በጣም ብዙ የእስልምና እምነት ተከታይ የሆኑ እናት አባቶች የሚረዱበት ነው። በጣም ብዙ የኦርቶዶክስ እምነት ተከታይ እናት አባቶች የሚረዱበት ነው። የሌላ እምነትም ተከታዮች በዚህ የእርዳታ ድርጅት እኮ ገንዘባቸውን ብቻ አይደለም ጉልበታቸውን ብቻ አይደለም ማንነታቸውን ጭምር ራሳቸውን የጣሉ አሉ። ከቢኒያም መቄዶንያ ጀምሮ የተንደላቀቀ ኑሯቸውን የተመቸ ኑሯቸውን ለእናት አባታቸው ሲሉ ጥለው ከእናት አባቶቻቸው ጋር እዛ መከራ ስቃይ የሚያዩ አእምሮ ህሙማን ወንድም እህቶቻቸው ጋር እዛ ደፋ ቀና የሚሉ የሚንደፋደፉ ብዙ እህትና ወንድሞች እኮ አሉ። አንተ እንደ ቀልድ እንደዚህ ቁጭ ብለህ የምትተቸው በቃ የ2-3 ሺህ ብር ማይክ ይገዛል ይደቀናል፣ እንደ አዋቂ ቁጭ ትልና ትቦተረፋለህ። በሃይማኖት በዘር በቀለም በጎሳ ሳንለያይ እንደ ኢትዮጵያዊነት እንደ ሰው በህብረት የምንረዳዳበት ታላቅ ድርጅት ዓለምን ጉድ ያስባለ ቪዲዮም ዝሙት ወይስ አምልኮም? ይህ በምስሉ ላይ የምትመለከቱ ቪዲዮም ኖርማል አዳራሽ እንዳይመስላችሁ። አካውንት ጥሩ ላይ ስላልሆነ ቪዲዮን ኮፒ ሊንክ በማድረግ ጀምሩ። ማንበብ ያለመቻል አስቀያሚ ፓርት እዚህ ጋር ነው። ራሱ የሰራው ቪዲዮ ላይ ምን ይላል እስኪ አንብቡት። ቀጥሎ ያለውን ማያሽ ለተከታታይ ቀን የነበረ የባለ ትዳሮች ስልጠና ነው። ባለ ትዳሮች በትዳር ውስጥ ሆኖ ሊፈጠሩ የሚችሉ ችግሮችን እንዴት መፍታት እንደሚችሉና መንፈሳዊ የሆኑ ሰዎች ደግሞ ትዳራቸውን እንዴት ማስኬድ እንዳለባቸው ሊረዱና ሊያውቁ ይገባ ዘንድ የተዘጋጀ ስልጠና ነው። እሱ ግን ያለውን ሰምታችኋል። ብዙ ጊዜ ሰዎች የህይወት ልምምዳቸውን ያወሩታል። ማለትም ክርስቲያኖች አይታችሁ ከሆነ ብዙ ጊዜ ኢየሱስ የሚሉ ክርስቲያኖች በማታ በሌሊትም ውሏቸው እንደዛ ነው። ውሏቸው ከኢየሱስ ጋር ነው። ጸሎታቸው ያስታውቃል፣ ንግግራቸው ያስታውቃል። እንደሰማችሁት ወንድማችን ብዙ ጊዜ ንግግሩ እንደዚህ አይነት ነገር ነውና ማንነቱን ውሎውን ያስታውቅበታል። ያው ቪዲዮን እየሰራሉትን ቪዲዮ እንደማያውቃለሁ ማለት ብሎክ አድርጎኝ እንዲያየውም አልፈልግም። ነገር ግን እሱን የሰራውን ቪዲዮ አይታችሁ ጥያቄ ለፈጠረባችሁ ሰዎች ዘጋጁ የባለትዳሮች ስልጠና ነው። ተያይዘው ተቃቅፈው ባለ ሚስት ለባሏ እየጸለየችለት እየጸለየላት ነው ያለው። ሌላ አዲስ ነገር የለም። እንደምወዳችሁ ደግሞ ታውቃላችሁ። ዳርሽን የበተነ ዛሬ ይያዛል። አቅምን ያሳጣ መንፈስ ዛሬ ይያዛል። የድነት እኛ አይደል ያመጣው መንፈሱ ነው የላከው። ዛሬ በጌታ በኢየሱስ የሚመለክ መንፈስ አፍርሰናል። ምን ሊሰሪ መጣሽ? ከዚህ ጉባኤ ከትንሽ ጊዜ በኋላ ሟርተኞችና ደጋሚዎች እየተቃጠሉ ይመጣሉ። አሁን ሁላችሁም እናንተ አላያችሁም? ይሄ ድምጽ ሲገባ አይታችኋል? አያችሁ? እዚህ ስንመጣ እሱ በአካል ማምጣት ስለማይችል በዚህ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የተቀበሉና በኢየሱስ ስም በሉ የጨለማ ኃይል በነገራችን ላይ ድመት እኮ የቤት እንስሳ ናት እኮ። አዳራሽና ቤት አትለይም እኮ አትለይም፣ እንስሳ ናት እኮ። ድመቷን አንጠልጥለን የድግምት መንፈስ ነው። አረ ጴንጤዎች አበዱ፣ አረ ጴንጤዎች እያበዱ ነው ጌታ እንዴ! እሷ እኮ ቸርች ውስጥ ነፋይት አይታ የሚበላ ነገር ፍለጋ ነው የመጣችው። ምን ልታረግ ይመጣሽ ነው? አንጠልጥሎ ማንቁርቷን ይዞ አንተ የምር ኢትዮጵያ ውስጥ መሆኑ ጠቀመ። ይሄ አውሮፓ አሜሪካ ምናምን ቢሆን የሰለጠኑት ሀገር ቢሆን የእንስሳት መብት ተሟጋቾች አንተን ነበር ጉሮሮውን አንቀው ዘብጥያ የሚጥሉ። ታማቸዋል እንዴ? ድመቷን አንገቷን አንቀህ ከመጣሽ ትላታለህ። እኔ የምታሳዝኑኝ እዛ ቸርች ውስጥ ቁጭ ብላችሁ የምታጨበጭቡ የምታፏጩ እኔም የምትሉ ሰዎች ግን የምር ግን የምህረት ጎዳናውን እግዚአብሔር ይክፈትላችሁ። የድግምት መንፈስ የሟርት መንፈስ ነው ምናምን ብለህ ድመት አንጠልጥለህ ይዘህ ያው እዚህ ሀገር እንኳን ለድመት ነፍስ ለሕፃናትም ለሰውም ነፍስ ግድ ስለሌለ እንጂ ይሄን ሌላ ሀገር አድርገው ቢሆን ኖሮ ዘብጥያ ወድቀህ ነበር።
እስቲ አንተ ጀግና ኮንክ እባብ ያዝ፣ እስቲ ጊንጡን ጨብጥ። ድመት ምንም ማድረግ ስለማትችል አንጠልጥላ አሰቃያ። ግን መጽሐፍ ቅዱስ መጽሐፈ ምሳሌ ምዕራፍ 12 ቁጥር 10 ላይ ጻድቅ ሰው ለእንስሳው ነፍስ ይራራል ይላል። እንግዲህ ቅዱሳን ምን ትላላችሁ? ጻድቃን ምን ትላላችሁ? ለእንስሳው ነፍስ ራሩ እንጂ። በመጨረሻው ዘመን ጉማሬ በድመት ላይ ይነሳል የሚል ቃል ካለ ፈልጉ እስቲ። ያለ መንፈስ ቅዱስ ወደ እግዚአብሔር ሕልውና መቅረብ አትችልም። ጎበዝ ዘማሪ ስለዘመረ በእግዚአብሔር ሕልውና ውስጥ አትገባ። መጽሐፉን በደንብ የሚያብራራ ሰው ስለሰበከ በእግዚአብሔር ሕልውና ውስጥ አትገባም። ሰባኪው መጽሐፉን ሊያብራራ ይችላል። ሙዚቃ መሳሪያ እየተመታ ዘማሪው ሊያስጮህ ይችላል። በእግዚአብሔር መዓዛ ውስጥ ግን ሊያስቀምጥ አይችልም። ይህንን ሥራ የሚሠራው መንፈስ ቅዱስ ይባላል። መንፈስ ቅዱስ ብድግ አድርጎን በእግዚአብሔር ሕልውና ውስጥ አያስገባንም። አንድ ተቀዳሚ ነገር አለው። መንፈስ ቅዱስ ወደ እግዚአብሔር መገኘት ውስጥ የሚወስደን ከጸሎታችን ጋር ነው። የሚጸልዩ ሰዎችን መንፈስ ቅዱስ ብድግ እያደረገ ጸሎታቸውንና እነሱን ወደ እግዚአብሔር መገኘት ውስጥ ይከታቸዋል። የዕጣኑ ሽታ ወደኛ የሚመጣው ከምን ጋር ነው? ከጢሱ ጋር ነው። ይሄ ዕጣን በጣም አንደኛ ነው የምትለው ዕጣኑን ስላየ ሳይሆን ዕጣኑ ሲቃጠል የሚወጣ ጭስ አለ። ያ ጢስ የዕጣኑ ሽታ ወደ አንተ ይዞ ይመጣል። መጸለይ ስትጀምሩ የጸሎታችሁን ሽታና እናንተን ይዞ መንፈስ ቅዱስ ወደ እግዚአብሔር መገኘት። ተከድኖ የተቀመጠ እሳት ያልነካው ዕጣን ሽታ አይሰጥም። መጸለይ ስትጀምር መቀጣጠል ትጀምራለህ። መቀጣጠል ስትጀምር መንፈስ ቅዱስ ያንተን ጸሎት ይዞ ወደ እግዚአብሔር መገኘት ውስጥ ይወስዳል። በእግዚአብሔር መገኘት ውስጥ ስትገባ ሌላ ሰው ትሆናለህ። በእግዚአብሔር ፊት ሆናለሁ ስትል መንፈስ ቅዱስ ሬዲ ይሆናል። ለምን? አንተን ይዞ በእግዚአብሔር መገኘት ውስጥ ሊያስገባ። ገና ስትንበረከክ ብድግ አድርጎ ሰምተህ በማታውቀው ቋንቋ ውስጥ እንድታወራ ያደርጋል። እንደዚህ ውሃ ይፈሳል ዝም ብሎ ወደ ታች። መጸለይ ስትጀምሩ እንደዚህ ከላይ ወደ ታች ይፈሳል። የእግዚአብሔር መገኘት፣ መገለጡ፣ ሰላሙ፣ ድምፁ፣ ልዩ ጥበብ በመንፈስ ቅዱስ አማካኝነት ከእግዚአብሔር ዓለም ወደ ልባችሁ ይፈሳል። መንፈስ ቅዱስ እንድትጸልዩ መርዳት ብቻ ሳይሆን ራሱ ይጸልይላችኋል። እስኪ አንድ ሰው ከኔ ጋር መንፈስ ቅዱስ ይጸልይልኛል ይበል። አንተ ከእንቅልፍ ሳትነቃ አንተ ውስጥ ያለው መንፈስ ቅዱስ ይነቃል። አንተ ከመውጣት በፊት መንገድን ይቀድማል። አንተ ያላሰብከውን ነገር በአንተ ሕይወት ይጸልያል። ወደ ሌላ ነገር ውስጥ እንድትገባ ያደርጋል። መንፈስ ቅዱስ ይጸልይልኛል። መንፈስ ቅዱስ ይጸልይልናል። 24 ሰዓት 7 ቀን ሥላሴ የሚሰራው የአማኞችን ጉዳይ ነው፣ የሰዎችን ጉዳይ ነው። እግዚአብሔር ሌላ ሥራ የለው። እግዚአብሔር አብም የሚሰራው ላንተ ነው። እግዚአብሔር ወልድ የሚሰራውም ላንተ ነው። እግዚአብሔር መንፈስ ቅዱስ የሚሰራውም ላንተ ነው። ይህንን ማን ያስተካክልልኛል ለምን ትላለህ? አብ ያንተን ጉዳይ እየሰራን፣ ወልድ ያንተን ጉዳይ እየሰራን፣ መንፈስ ቅዱስ ያንተን ጉዳይ እየሰራን፣ ኃያሉ አምላክ ያንተን ጉዳይ እየሰራን። መንፈስ ቅዱስ አይኑን የተከለው በአንተ ጉዳይ ላይ ነው። የሆነ ጠማማ ሰዎች አንድ ላይ ስለተደመሩ የኔ ጉዳይ አይበላሽ። በኢትዮጵያ ውስጥ ያሉ ብቻ ሳይሆን በዓለም ላይ ያሉ ጠማማ ሰዎች አንድ ላይ ቢደመሩ የኔ ጉዳይ ምንም አይሆን። እስኪ አንድ ሰው ከኔ ጋር ጮሆ የኔ ጉዳይ ምንም አይሆንም ይበል። በእጅ አይደለም በትከሻ ነካ አድርገውና walk by faith በለው። አጠገብ ያለው ተራመድ በእምነት፣ ሄይ ተመላለስ በእምነት፣ ውጣ በእምነት፣ ግባ በእምነት፣ ተናገር በእምነት። እምነት ሁሉም ሰው ከሚጸልየው በላይ ሳያቋርጥ የሚጸልይልኝ መንፈስ ቅዱስ የሚባል ነገር አለ። ለዛ ነው እኔ እንደ አንበሳ የምመላለሰው። ሰዎች ይፈራሉ፣ ሰዎች ይደነግጣሉ፣ ሰዎች ግራ ይጋባሉ። ነው ነብዩ ዩጋ ሲመጣ ምንም አይነት ጉዳይ ከጫማው ሶል በታች ነው። because of መንፈስ ቅዱስ ይጸልይልኛል። የሐሰተኛ ነቢያት ገበያ የሚደራው በሰዎች ቁስል ላይ ነው።
የሚናገሯቸው መልእክቶች ተመልከቱ። የቤት ውስጥ ቁስሎቻችን ናቸው። ሰው ቁስለት አለው፣ ብሶት አለን። የሰውን ቁስል ነው የችርቻሮ ካምፓኒ ያደረጉት። ሰው ቁስል አለው። የትዳር ቁስል አለ። ትዳርን ፈውሻለሁ ቢባል ስንቶቻችን ቆማለን? የትዳር ቁስል አለ፣ አቢዩዝ አለ፣ ድህነት አለ፣ ረሃብ አለ፣ ስቃይ አለ። ኦልሬዲ ቁስሉ ቁስል ነው። ግን ምን ያደርጋሉ ይላል? ሰላም ነው ሰላም ነው እያሉ በጥቂቱ ይፈውሳሉ ማለት ላይ ላዩን ይነኩታል። ደህና እንዴት አድርገው እግዚአብሔርን ያዩት ይሆን አላውቅም። በስንት ድሃ በስንት ሰው ቁስል ነጣቂዎች ተኩላዎች ማለት እሱ ነው ኢየሱስ ያለው። እኔ አይደለሁም። ነጣቂዎች ተኩላዎች በመምሰል አይታወቁም። ውጫቸው ገጽታቸው እግዚአብሔር ያለበት ይመስላል። የጽድቅን አገልጋዮች ሊመስሉ ይሞክራሉ። የውጭ ገጽታን ኮፒ ማድረግ ይሞክራሉ። ውስጥ ግን ነጣቂዎች አውሬዎች ናቸው። አንዳንድ ድህነት ውስጥ በጣም ጽድቅ ያለ ምናምን ይመስላል። አሁን ቆሎም በልቼ የሚል ማአት ትምህርት አለኛ ሀገር። ለምን ብዬ ነው ቆሎም በል ካላማራኝ በስተቀር። ምን ልላችሁ ፈልጌ ነው? ድህነት ውስጥ ጽድቅ ያለ ምናምን ኖ፣ ድህነቱም ውስጥ ጽድቅ የለም፣ ሀብትም ውስጥ ጽድቅ የለም። ጽድቅ ክርስቶስ ውስጥ ነው ያለው። ጽድቅ መጣበቅ ያለበት ከጻድቁ ከኢየሱስ ጋር። አሁን የጴንጤ ፕሮግራም ላይ አይታ ባለፈው፣ ክብር ለእግዚአብሔር ይሁን፣ መስቀል አደባባይ ማን ነው ፍራንክሊን ግርሃም ተገኝተው ነበር እና እዛ በዓል ላይ በጣም ብዙ ሺህ በመቶ ሺህ የሚቆጠር ህዝብ ነበር። የባንዲራ ጋጋታ የለም፣ ወንጌል ነው የተሰበከው። ምክንያቱም የባንዲራ በዓል አይደለማ። ቤተክርስቲያን የምትወክለው የእግዚአብሔርን መንግስት ነው። ምንም ማሽቃበጥ አያስፈልግም። ምንም ፖለቲከኛ አይደለች ቤተክርስቲያን አይደለች። የባንዲራ ጋጋታ የለ፣ ሰልፍ ምናምን የለ፣ በዚህ ወጣ በዚህ ወረደ የለ። ኢየሱስ ይሰበካል፣ ወንጌል ይነገራል፣ መዝሙር ይዘመራል። ሰው በቃ ሁሉን ረስቶ እየዘለለ በተለያዩ ቋንቋዎች ወንጌል ተሰብኮ መዝሙር ተዘምሮ በሰላም በጸጥታ በስርዓት ይሁን። የዱርዬ ጭፈራ ምን የለም። በቃ ኢየሱስ ጌታ ነው እየተባለ የተዘመረ ወደ ቤት በጸጥታና በዝግታ አለቀ። 2 ቀን ፕሮግራም ተሰርቶ ምንም ያለምንም ችግር ያለምንም የተቀላቀለ የፖለቲካ አጀንዳ ያለምንም በቃ መዝሙር ተዘመረ ተገባ አለቀ። የእግዚአብሔርን መንግስት ጉዳይ ከሆነ የያዘችው ቤተክርስቲያን ከባንዲራ ፖለቲካ ራሱ መውጣት አለባት። ከባንዲራ ፖለቲካ ፖለቲከኞቹ ምን ይስሩ? ቀሚስ ለብሰ የተሾምክበትን አጀንዳ የእግዚአብሔርን መንግስት ወንጌል መናገር አቁመ ባንዲራ ይዘ የምትንቀሳቀስ ከሆነ ፖለቲካ የምታራግብ ከሆነ የተሾምክበትን ረስተኸዋል። ለእግዚአብሔር መንግስት ሳይሆን አንተ ለማቆም ለምትፈልገው መንግስት ነው የምትሰራው ማለት ነው። ስለዚህ ሁከት ይሆናል፣ ጸብ ይሆናል። በዚህ ጥቁር ልበሱ፣ በዚህ ጸጉራችሁን ተላጩ የሚል ነገር ውስጥ ትገባለህ ማለት ነው። ህዝብ ይተራመሳል፣ ሰው ይገደል፣ በእናንተ ምክንያት ሰው ያልቃል። ውጡ ከዚህ ውስጥ። መቼ ነው ለእግዚአብሔር መንግስት የምትሰሩት? መቼ ነው? ትሞታለህ እኮ ነገ በአስከሬን ሳጥን ውስጥ ተደርገ አፈር ውስጥ ትገባል። ኢየሱስን አገልግለህ እለፍ። መጀመሪያ ጌታን ተቀበሉ፣ ዳኑ፣ ዳግመኛ ተወለዱ። ጥንቆላህን አቁም፣ መተትህን አቁም፣ ድግምትህን አቁም፣ ኮከብ ቆጣሪነትህን አቁም፣ ደመና ጠቀስኩ ተሰወርኩ የምትለውን አቁም። በተለያየ ስፍራ የተሰገሰጉ የኃጢአት መጻሕፍትን አቃጥል፣ አውጣ። ዘር የሚሰደብባቸውን አውጣ። ተሐድሶ ይደረግ፣ ንጹህ ወንጌል ይሰበክ።
ፖለቲካውን ለፖለቲከኞቹ ተወው። ቤዛ ነው ኢየሱስ አሜን ብለህ ስበክ። ስጠመጥም አትኑር። ከጥምጣም ጋራ ነገር ስጠመጥም አትኑር።